بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يقول الله جل وعلا في كتابه الكريم: يا أيها الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى واتقوا الله إن الله خبير بما تعملون. إن شاء الله إلهي لجيتا الله سبحانه وتعالى بتكبر قالوا يأذنال: يا أيها الذين آمنوا ننت يأمناتشو سوجهوي الذين صدقوا الله ورسوله اللهم بأونت يتقبلوا منتاتشون يستكاكلاتشونا محمد عليه الصلاة والسلام بتككل يمتكتلوا يأمناتشو يتقبلاتشو سوجهوي كونوا قوامين لله شهداء بالقسط كونوا قوامين ቀጥተኞች ሁኑ፣ ቀጥ ያላችሁ ሁኑ። ሊላህ ለአላህ ሱብሓነሁ ወተዓላ ሹሃዳአ መስካሪዎች ሁኑ። ቢልቂስጥ በፍትህ ቀጥ ያላችሁ ሁኑ። የምትናገሩት በሂደታችሁ በእምነታችሁ ለአላህ ሱብሓነሁ ወተዓላም በፍትህ መስካሪዎች ሁኑ። ለአላህ ስትሉ የምትናገሩትን ነገር በፍትህ ተናገሩ። ወላ የጅሪመነኩም አያነሳሳችሁ አይገፋፋችሁ ሸነአኑ ቀውሚን ለሰዎች ያላችሁ ጥላቻ አያነሳሳችሁ አላ አላ ተዕዲሉ ፍትሃዊ እንዳትሆኑ ወይም ለሰዎች ያላችሁ ጥላቻ ፍትሃዊ እንዳያደርጋችሁ እንዳያነሳሳችሁ አደራ ተጠንቀቁ። ኢዕዲሉ ፍትሃዊ ሁኑ። ሁወ ፍትሃዊነት አቅረቡ ሊተቅዋ ለአላህ ስብሓነሁ ወተዓላ ለመፍራት የቀረበ ነው። ወተቁላህ አላህን ፍሩ ይላል አላሁ ስብሓነሁ ወተዓላ። ኢነላህ ኸቢሩን ቢማ ተዕመሉን ለኃያሉ ጌታ አላህ በምትሰሩት የውስጥ አዋቂ የሆነ ጌታ ነው ይላል አላሁ ስብሓነሁ ወተዓላ። በሌላ አንቀጽ ኢዕዲሉ ወለው ዐላ አንፉሲኩም በራሳችሁ ላይ ራሱ ቢሆን ፍትህን ተናገሩ። በቃ ጥፋት ከሆነ ጥፋቴ ነው፣ ትክክል ከሆነ ትክክል ነው። በቃ ጥፋትን ነው የማያምነው የሰው ልጅ በራሱ ላይ። ትክክልንማ እንኳን ትክክል ሆኖ ትክክል ሳይሆን ትክክል ነኝ እያለ ነው። ትክክል አለመሆናችሁን የምታውቁ ከሆነ በራሳችሁ ላይ ራሱ ቢሆን ፍትሃዊ ሁኑ ብሏል። ይህንን አንቀጽ ያነበብኩት ምናልባትም አንደኛ ከምታዳምጡት ወንድሞች የተነሳ መጀመሪያ ወደፊት የሚነገሩትን ነጥቦች ከመግባቴ በስተፊት ስንሰማ በፍትህ እንድንሰማ ይሄ ነው። በዋናነት ግን ለራሴ ነው። ወደፊት የምናገራቸው ነጥቦች አሳሳቢ ነገሮች ናቸው። በጣም ወሳኝ ነው። ሰውም ላይ ድንበር ማለፍ እንዳይኖር፣ የቀረም ነገር እንዳይኖር፣ ለወዲኞቹም ማዳላት እንዳይኖር የተከሰቱትን ነጥቦች እያንዳንዳቸው ነጥብ ሊነገር ስለሆነ አላህ ስብሓነሁ ወተዓላ ፍትህን ይወፍቀን፣ ትክክለኛውን ነገር ይወፍቀን፣ ለወደፊቱም አሁንም ተፍትህ አያውጣን። ስለዚህ ይህንን ምክር ለእናንተም ለእኔም ስላሰብኩት ነው። ኢንሻአላህ አላህ ስብሓነሁ ወተዓላ አቅሙን ይስጠኝ ለማብራራት ማለት ነው። ያው ትናንትና እንደነገርኳችሁ ወይም ደግሞ ባለፈው ሪከርድ ላይ የተለያዩ ነጥቦችን ስለ ሽምግልናው ዙሪያ ሂደት እያወራኋችሁ ነበር፣ እየነገርኳችሁ ነበር። ዛሬ ደግሞ የምነግራችሁ ያስታረቅንባቸውን ነጥቦች ነው። ያስታረቅንባቸውን ነጥቦች አስታራቂ ሆነዋል ብለን 12 ሽማግሌ የተስማማበትን ነጥብ ነው የምነግራችሁ። እነዛም እነማን ናቸው ከተባለ በመጀመሪያ አንደኛ ይሄ እንደ ደረጃ ሂደት ሳይሆን ብቻ ያው ቁጥራቸውና የተፈለገው አንደኛ ኡስታዝ አቡ አመቲላህ ነስሩዲን
አቡ ሐቢባ ሼኽ በድሩ፣ ኡስታዝ አቡ አምሪላህ፣ አቡ ሷሌህ፣ አቡ ነጃት አሊ ሳንጃው፣ አቡ ኑህ እስማኤል ጊምባ፣ ወንድም ተውፊቅ ጊምባ፣ ወንድም ዑመር ጊምባ፣ ወንድም ሱለይማን ከደሴ፣ ወንድም ኑሩ እንደዛው ከደሴ፣ ወንድም አቡ አነስ አህመድ ከደሴ፣ ወንድም በሽር ሐሰን ከዛሊክ ከጊምባ ወንድሞች እነዚህ 12 ወንድሞች ሂደዋል። 12 ወንድሞች የተስማሙበትን ነጥብ ነው አሁን የምነግራችሁ ማለት ነው። ተስማምተው ወንድሞቻችንን ያቀራርብልናል ብለው አውጥተው አውርደው የሰሩት ብዙ ቀን ፈይቶብን የሰራነው ነጥብ አስታራቂ ነጥብ ብለን አንተ ይሄ ስህተትህ ነው፣ አንተኛው ይሄ ስህተትህ ነው ያልንባቸው ነጥቦች እንግዲህ እዚህ ላይ ናቸው። በመጀመሪያ ደረጃ እዚህ ላይ ማሳሰቢያ የምናገረው ነገር ምንድነው? ወደ ዋናው ነጥብ ካልገባ በስተፊት የአዲስ አበባ ወንድሞች እዛው አካባቢ ያሉት ጥያቄ እየጠየቁ ነበር። ከማህበረሰቡ ጋር አገናኙን፣ እኛ ባላወቅነው መንገድ የተሰራብን ነገር አለ እና ባካችሁ አገናኙን እያሉ ነበረ። ቆይማ እናንተ ወደ ኋላ ይደርሳል እያልን ነው እኛ የያዝነው፣ ለምን ይሄኛውን ጉዳይ እንጨርስ ብለን ስለነበረ ማለት ነው። ከዛ ወንድሞችንም ከማህበረሰቡ ጋር አገናኘናቸው። ነገር ግን በመሃል ላይ ማህበረሰቦቹን ልናገኛቸው ፈለግንኛ። ለምን ካላችሁ አየሩ ደስ የሚል አልሆነ አለ። እንግዲህ ወላሁ አዕለም ሁለቱም ሲመጡ እነዚህኞቹ አዋሞቹ ጋር ሄደው እያወሩ ነው ይላሉ። ነሸኽ ኸድርም ሲመጡ ሌሎች ወንድሞችንም ከወዲያም መረጃ ሲደርሰን እነሸኽ ኸድር ሄደው እያወሩ ነው። አላ ኩሊ ሐል በትክክለኛው ስንመለከተው ግን እነሸኽ ኸድር ናቸው አዋሞቹ ጋር እያወሩ ያሉት። አዋሞቹ ጋር እየመከሩ የነበሩት ወይም ደግሞ ማህበረሰቦቹ ጋር እያወሩ የነበረው እነሸኽ ኸድር ናቸው። ለምን እኛ በዚህ መካከል ሽማግሌው ስንቸገር መረጃ ፈለግና እንዴት አድርገን እናገኘው የሰዎቹን ሐሳብ ምን አረግ በቃ ይህንን ነገር በመካከል ላይ ምን አደረግን? ሸኽ ኸድር ጋር ምሳኑ ቶሎ ብለው በሄድንበት ሰዓት ላይ በቃ ማህበረሰቦቹን ጥሩልን አልናቸው። በቃ የምናይዘው ነገር ይኖረናል። ማህበረሰቦቹን ጥሩልን፣ ማህበረሰቡን ጥሩትና እስኪ ከነሱ የምንይዘው አንድ ነገር ይኖረናል። ጥያቄም ሊኖራቸው ይችላል። ዝም ብለን ቁጭ ማለታችንም ሰላም ላይ ሰጣቸው ይችላል። እኛ ግን ተቸግረን ነው። ማህበረሰቡን አንጡልን አልናቸው። ልብ በሉልኝ አዩሃል ኢኽወት ወልአኸዋት፣ ማንንም ክብር ላይ መውደቅ አልፈልግም፣ ማንንም ላይ ዙልም አልፈልግም። ኑ ስሙኝማ። መጡ ሲመጡ ሰው ነን እኛ አይደለም፣ ሰው ነን። ዝም ብለን ንፍጣም አንኮላኳ አይደለንም። ሰው እኮ ነን። ብዙ ነገር እንለያለን ብለን እኮ ነው። ትልቅ ሰው ተብለን ለሽምግልና ይበቃሉ ተብለን እኮ ነው ይሄርነው። ሕፃን ልጅ ይለየዋል ያሉትን ሐረካቶች ማለት ነው፣ ያሉትን ነጥቦች። እኛ የፈለግነው ማህበረሰቦቹን ነው። እነ ሸኽ ኸድርና ማህበረሰቦቹን በአንድ አድርገን ወሬ አናወራ። ማህበረሰቡን ነው የምንፈልገው። ማህበረሰቡን ኑልን ብለን ግብት ሲሉ ወሬ ልንጀምር ስንል እነ ሸኽ ኸድር እንግዲህ ውጡ ምናምን ሲሉ አንዳንድ ወንድሞች እንደዛው እንደ ሐሳባችን ለምንድን ነው የምንወጣው የሚል ነገር አመጡ። አንወጣም አሉ። ደግነቱ ማህበረሰቦቹ እንዲወጡ አደረጓቸው። ኑ ቶሎ። ከዛ በኋላ ማህበረሰቦቹ ምን አቀረቡ? እነ ሸኽ ኸድርም ሆነ ጓደኞቹ የሚያመጡት ነገር አለ። አሁን የሚነገር አላህን ፍሩ፣ እነ ሸኽ ኸድር አላህን ፍሩ የሚነገር ማህበረሰቡ ያን ያህል ጥያቄ አቅርቦ ጥያቄው ሳይመለስለት ይቺ ትገባናለች። ያው ፖለቲካዊ ገለጻ መሆኑ ነው። ግን ተውትማ ቆይ አሁን ትክክለኛውን አካሄድ እናውራሁማ፣ ወሬውን ልንገረው። ከዛ በኋላ እንደዛ አይደለም። ማህበረሰቡ ነጥብ ይዟል። ወደ 13 ነጥቦችን ይዘዋል። ነጥቦቹን ስንይዛቸው ስንመዝናቸው ከሸኽ ኸድር ነጥብ ጋራ ልዩነት ያን ያክል የለውም። ልብ በል ሰው ነን ብያለሁ። እንመዝናለን። አግብተን እኮ ትዳር እየመራን ነው። ሸው ዳዕዋም እንመራለን እያልን እንደ ነገሩ እንደ አቅሚቲ እየለፋን ነው። እና አየነው ነጥቡን ያዝን። ምን አልን ለማህበረሰቦቹ? እኛ እንግዲህ ነጥባችሁን ይዘንላችኋል፣ መልሳችሁን እንሰጣችኋለን። ባይሆን መቼ የዚህ አሁን የያዝነው ጉዳይ ይለቀልንና አልናቸው።
ያቀረቡትን ነጥብ አንዳንድ ትንንሽ የተወሰነ ነገር የተለየ ነገር ቢኖራት እንጂ ከነሸህ ኸድር አይለይም። በቃ በመስጂዱ ዙሪያ ስለተከሰተው ስለምናምን የሆነ ነገር ነው ያነሱት። አይተነዋል። አሁን ሁለተኛ ደረጃ በዚሁ አጋጣሚ የምነግራችሁ የአዲስ አበባ ወንድሞች ጉዳይና የማህበረሰቦቹና የሸህ ኸድር ጉዳይ ወደ አንድ ቦይ የሚፈስ ነው። በአንድ ተጨምቆ ሊታይም ይችላል። ስለዚህ ምን ይደረግ? ጊዜ እንያዝለት። የማን ይለቅ? እዴሴ መስኡሎች ወንድሞች ጋር ያለውና የነሸህ ኸድር ጉዳይ ይለቅ ወደሚለው ገባን። ነጥቡን ይዘን ለምንድን ነው ያንን ያደረግነው? አየሩን ለማብረድ ሲላዝም አሉሳ ጸጉረ ልውጥ ሰው እያየን ነው ምናምን የሚል ወሬያው እያመጡልን ስለሆነና አቡ ፋሩቅም ከስጋት የተነሳ ችግር እንዳይፈጠር ሰላም እንዳይጠፋ ከሚል ነጥባቸውን ስንቀበል ሰላም እንዲረጋጋ በሚል ነጥቡን ተቀበልናቸው። ነጥቡን በኋላ ላይ ደግሞ እንዳይሳካ ነጥቡን መልስ እንዲያነሰጣቸው ማን እንዳደረገው እነዚህን ነጥቦች ስነግራችሁ ይገባቸዋል። በቃ ከሌ የሚለውን ተውት። ከዛ በኋላ ነጥቡን እንዳንቀበላቸው አንደኛ የመጀመሪያው እርቅ አልፈጸምልን አለ፣ አልተሳካም። እንደዚህ ባቀረብነው ነጥብ ሆኖ እያለ አልተሳካም። ሐቁ ተነግሯል። አውጥተን አውርደን ነው። ከዛስ አልተሳካም። በሁለተኛ ደረጃ አምዮችን ደግመን አልሳካለን ሲል ሽማግሌዎች ደውለን ነበረ። ሽማግሌዎች ለአምዮቹ እንዴት ነው እናውራችሁ? ቦታ አለ፣ እስኪ እናውራችሁ። እናንተ እንደሞ እናውራችሁ፣ ይሄኛው አልተሳካልንም እናውራችሁ አልናቸው። አዋሞቹ ተደውሎ ማለት ነው። ዝግጁ አይደሉም። እንደውላለን ብለው ጠፍተው ቀሩ። በዛው ይሄ ዛሂር ነው። መጀመሪያም ላይ ተናግሬያለሁ። ለምን እንደጠፉ ግልጽ ነው። خلاص ይሄንን እንግዲህ ማሳሰቢያ ከተናገርኩ ወዲያ አስታረቅንበት ነጥብ ነው። በመጀመሪያ ደረጃ እነ ሸህ ኸድር ብዙ ወቀሳ ወቅሰዋል። ወዲያ 22 ነጥብ አቅርበዋል ብያለሁ። 40 ሊቀርብ ይችላል፣ 50 ሊቀርብ ይችላል። ወንድሞች ከደሴ 16 ነጥብ አቅርበዋል፣ 100 ሊቀርብ ይችላል። እኛ ግን የምንይዘውን እንይዛለን እንደ ሽማግሌ 12 ሰው ተቀምጦ 3 ሰው ተቀምጦ ሰው ያስታርቃል። እንኳን 12 ሰው ይቅርና ሰው ሲበዛ ሐሳብ ይበዛብሃል እንጂ ነገሩ ተውሎ አያልፍም። ልብ በል። አሁን ሽምግልናው ታለቀ በኋላ እንዲህ ነበር እንዲያ ነበር የምትልም አለ። እዛው በደንብ ስማ። አንደኛ ደሴዎችን ብር ብታሰባስቡልን እንደዚህ አይነት አፍዋን እና ከደሴ ወንድሞች ብር አሰባስቡልን ብለን ከድተውናል የሚል ነበር። እሺ አላልናቸውም ነው የደሴ ወንድሞች መልስ የነበረው። ወቀሳውን ለተወቃሽ እናደርሳለን፣ መልስ እንሰማለን፣ ጭምቃችን እኛ እንይዛለን። ከውስጥም የሚሰጠን መረጃ አለ ከሽማግሌው የሚያቃላ። እሺ ሙሉ ለሙሉ አላልናቸውም። በምንችለው እንረዳችኋለን፣ እናግዛችኋለን ነው ያልናቸው። ለዛም ደግሞ የተወሰነ ብር ልከናል። እነ ሸህ ኸድርም ያመኑበት ብር ተልቋል። ከደሴ ወንድሞች ረድተዋቸዋል። ይህንን አመኑ አይደለም? እንግዲህ እኛ ሙሉ ብር ነው ያልነው፣ እነዚህኞቹ ኧረ ግማሽ ነው እርዳታ ያልነው የሚል ጭቅጭቅ ነው አይደል? ይህንን ተውት፣ እለፉት። በቃ ዙሮ ተማመኑ። የተላከ ነገር አለ። ሙሉ ለሙሉ ግን አንረዳችሁም ብለናል። ምክንያቱም ወደ ምዕራብም ጦርነት ነው ያለው። እኛ ከየት አንጥተን እንዴት አድርገን ነው የሚል ነገር ስላልናቸው በዚህ ልክ ነው የተባባልነው አሉ። ይሄንን ጨረስን ማለት ነው። ወደ ምዕራብ እንሂድ ወንድሞችን እናማከር ምናምን ብለናቸው ከልክለውናል የሚል ነው። ያንንም ጦርነት አገሩ ሰላም ስለሌለ ከሌሎች ችግሮች ስላሉ ከዛ አንፃር ነው እንጂ ለማስቀረት አይደለም የሚል ስለሆነ እዚህ ላይ ከሌ ስህተት ነህ ምን የሚል ነገር አላየንም። ሌላ ስልክ አያነሱም የሚል ወቀሳ ነበረ ከነ ሸህ ኸድር ለደሴ ወንድሞች። የሆነ ችግር ሲደርስብን የሆነ ነገር ልናመካክር ስንፈልግ ችግር ለመረዳት ዝግጁ አይደሉም ስልክ ባለማንሳት የሚል ነበር። ዑዝር አቀርበዋል የደሴ ወንድሞች። ዑዝሩን ቢያቀርቡም ዑዝሩ ትክክል ሊሆን ይችላል። ዑዝሩ ለምሳሌ ብዙ ኃላፊነት ስላለባቸው ስልክ ላይ ይነሳ ይችላል፣ ላይመች ይችላል። ዙሮ ስህተት ነው ብለን ለወንድሞች ነግረናል። ጭምቅ ስናደርገው
ስህተት ነው። ስልክ ማንሳት አለባችሁ። በምንም አጋጣሚ ይሁን የዲሲ ወንድሞች እዚህ ላይ ስህተት ነው፣ አስተካክሉ ስህተታችሁን አለ። ግልጽ ነው አይደል? ጭምቁን ሐሳብ ነው እየሄድኩኝ ያለው። አስተካክሉ፣ ይሄ ስህተታችሁ ነው። መሐመድ ኢንጂነር ግን መስኡሉ ግን ወደ አገር ቤት ምናምን ስለሚሄድ ስልኩ ብዙ ጊዜ ስለማይሰራ ዑድሩ ተቀባይነት ሊኖረው ይችላል። ስልክ ያለ መስራት ነው መቼስ ሁላችንም ላይ ይከሰታል። ይሄ ነው ግን አብዱረዛቅና አሊ ዳንድቦሩ ወንድሞች እናንተ ስህተት ነው ስልክ አንሱ ካሁን በኋላ የሚለው አለቀ። እንግዲህ ነጥቡ ይሄ እንግዲህ የምትሉት ታልቀረበ ተብሎ አገር ታላየው የሚባለው ነጥብ እንግዲህ ይሄ ነው። ስልክ አነሱ አላነሱ። ሌላ ለነስር ብቻ ሊሰባሰብ ተብሎ ለአቅሷ አሰባሰቡብን የሚል ነው። ለአቅሷ አላሰባሰብንም የሚል ነው የወንድሞች መረጃ ደግሞ አላሰባሰብንም አረጋግጠው ወላሂ አላሰባሰብንም ለአቅሷ በመሐላም እንደገና በመረጃ ለነስር ተብሎ የተዋጣን ገንዘብ ለአቅሷ በጭራሽ አላደረግንም የሚለው ነገር ተረጋገጠ። እንግዲህ እኛ ሙስሊሞች ነን ወላሂ እያለ እንዲህ ሰው ኧረ በግድ ያደርጋል አንልም። መረጃ ምናምን የሚል ነገር እነ ሸህ ኸድር ጠቁመዋል። መረጃ አለ ይኸው የተላከበት ብሩ ምን የሚል ነገር አምጥተዋል። እሱ የብቻ ነጥብ ስላለው እዛ ላይ መጣበታል። ለምሳሌ 200 ሺህ ብር ተልኮ የተላከበት ይኸው እንትኑ አለኝ አሉ እነ ሸህ ኸድር። ይሄ ብሩ ነስር ጭራሽ ሳይወራ በስተፊት አንድ አህለል ኸይር ሊያግዝ አሰበ የሆነ ነገር እንዲሰራ ለማን ለመስጂድ አልአቅሷ ደሴ። ያንን አስቦ ያ ብር ሳይገባ ቆይቶ ብሩ የገባው ግን መቼ ነው? ማን ተጀመረ ነው? አንተና ነስር ከተጀመረ አዲስ አበባ። ስለዚህ ይሄ ነው አረዳዳን አለቀ። እንደውም እናንተ አላሰራቸው ወድቃችሁባቸዋል ሳታጣሩ ወድቃችኋል የሚል ነበረ። ስተት እንኳን አላልንም። በቃ ይሄን ነገር አለፍን በለው የሚል ነው የተባለው። አዎ ይሄ ነው አረዳዳን። በቃ ለነስር ተብሎ የተዋጣ ነገር ለአቅሷ ተብሎ የተዋጣ የለም። በቃ አዲስ ነገር የለም። ያ የበፊት ብር ነው አሁን ዛሬ ስለተላከ እንጂ ይሄ ነው። በዛ ላይ ሙስሊሞች ናቸው ወላሂ አሉን። የዛሂሩን ነው የምንይዘው። ይሄ የተስማማንበት ነው። ሌላ ግለሰብ ሲሰባሰብ ወይም ደግሞ ችግር ሲፈጠር ግላዊ ጉዳይ ማለት ነው። አፍወን ግላዊ ጉዳይ ሲፈጠር ሸህ ኸድር ጋር አፍዋን የግለሰብ ጉዳይ ነው ያነሱት። የግለሰብ ጉዳይ ለምሳሌ መሐመድ ሱሩርን ይመስል ምን አሉ? መሐመድ ሱሩር እንደዚህ ብሎኬት እንደዚህ አስነይቷል። የሆነች ልጅ ደግሞ በፌስቡክ ለነስር መስጂድ እያለች እንደዚህ አካውንት ለቃለች ምናምን። ይሄንን ተቆጣጥረው መያዝ አልቻሉም መስኡሎቹ የሚል ነበረ ያመጡት። ይሄንን ሲያመጡ እኛ አናውቅም አሉ ወንድሞች ከወዲህ አናውቅም። ልክ ነው። የነስር መስጂድ እየተሰራ ለአቅሷ መስጂድ ብላ አውጡ ምትል ካለች ወይም ደግሞ እንደዚህ ነስር መስጂድ ተጀምሮ ለአቅሷ አውጡ ብሎ መሐመድ ሱሩር የተለያየ ነገር አስነይቶ በብቻ ቢያደርግ ብናውቅ ኑሮ እንቃወም ነበረ። እንደዚህ አዋጡ እያለ አውጆ በነበር ነው። እዚህ ላይ ምን አሉ? አረ ቪዲዮ አለ፣ ቪዲዮ እንደዚህ ተብሏል። ስለዛም እኛ መረጃ የለንም አሉ። በመረጃው ልክ እየሄድን ነው አሁንም ድረስ ማለት ነው። በመረጃው ልክ ባላመኑት እመኑ ብለን የምንይዝበት ነገር የለም። አዎ ይሄ ነው። ስለዚህ የግለሰብ አላወቅንም ብናውቅ ኑሮ ትክክል ናችሁ ብሏል። እኛ ተመካክረን ልቀቁ ወይም ደግሞ አስተባብሩ ብለን በነበረ አሁን ያስይዘናል፣ ግን አናቅም አሉ። ስለዚህ አለሰራቸው ነው የወደቁባቸው። ሌላ የነስር ቀርቶ አቅሷ ነው የሚሰራው ብላ አንዲት እህት በሆነ ቻናል ላይ ወይም ደግሞ አሁንም ይሄም ከዛው ከኋለኛው መረጃ ጋር የተያያዘ ነው። ይሄም የግል ጉዳይ ነው። ያንንም አልፈቀድንላትም አልተመካከረችንም አለች። እዛው ከኡስታዝ መሐመድ ሱሩር ጋር የሚሄድ ነው። የግለሰብ ጉዳይ ነው። አላወቅንም እኛ አናቅም። ይሄን ነው። ሌላ ቻናላችን ኤክስ ተደርጎብን እንዴት እንደ ሙብተዲዎች ተደርገናል የሚል ነበረ የሚል ነው። የነ ሸህ ኸድር ዋና ነጥብ ያዝንላቸውን ነው እና ያስታረቅንበትን። አዎ ይሄ ለምን እንደዛ አረግን ስንል ወንድሞችን እኛ ያሰብነው ቻናሉን አይደለም። ሸህ ኸድር የጻፈው መልእክት ነበረ። ያንን መልእክቱን ኤክስ ለማለት ነው እንጂ ቻናሉ አይደለም። ይሄም ተስተካክሏል። በቃ ቻናሉን አይደለም። አንድ ሰው እኮ
لازم القول ليس مذهبا لقائله إلا إذا التزمه أو بمعنى هذا علماء የሚያስቀምጡት ቃዒዳ አለ አንድ ሰው የንግግሩ ላዚም የራሱ መذهብ ሊሆን አይችልም አዎ ነው አስብየበታለሁ እስካላላ ድረስ ያሰቡበትን ገልጸዋል ያሰቡበት ይሄ ነው እኛ ያሰብነው ቻናሉ የሙብተዲዕ ነው ወይ ራቁ የማለት ሳይሆን መልእክቱ ትክክል አይደለም ለማለት ነው ስለዚህ ይሄንንም በዚህ ተረዱ በቃ ብለን አስረድተን ከመንሃጅ አውጥተውን የሚል ረድ አድርገውብን መልስ ከዛሊክ የመሰለ ነገር ያሉት ነበረ እነ ሸኽ ኸድር ይሄንን የተናገሩት ነበረ ይሄንን በተመለከተ ረድ አድርገውብን ወይም ደግሞ እንደዚህ ከመንሃጅ አውጥተውን የሚሉት መስኡሎቹን አይደለም ነግረውናል በትክክል ረድ ሲደረግብን እንደዚህ ሲያወጡን ሰዎች የሆነች ከሌ ጋር ተደብልቀሃል ለባያኑ አንተ ከመንሃጅ ወጣሃል ብለዋለች ጓደኛችንን እኛንም አስወጥተናል የሚል ነው ያን ሁሉ አልተቆጣጠሩም ነው ያ አኺ እዚህ ጋር ሁላችንም ያወራ ነው ሽማግሎች ተታዘቡኛላችሁ አላህም ይታዘበኛል ያንድ መንደርን ሰው መቆጣጠር እንዴት ይቻላል እንኳን በዓለም ላይ ያሉ ሰለፊዮችን አንዱ በወዲያ ሌላ ሊያወራ ይችላል አንዱ በዚህ ሌላ ሊያወራ ይችላል ሁሉን እንዴት ሊቆጣጠሩት ይችላሉ ወይ ግን ያቃሉ አያቁም አናውቅም በቃ ካላወቁ አላወቁም ይሄን ካላወቁ አላወቁም በዚህ ልክ ነው ዋና ብለን እንግዲህ ያዝንላችሁ እነ ሸኽ ኸድር ነጥብ ይሄም ደግሞ በዚህ ተገልጿል የማነው ስምምነት የ12ታችንም ስምምነት ነው በቃ ምናልባት የገለጻ ችግር ሊኖርብኝ ይችላል ከዛ አንፃር ካልሆነ ከዛ በኋላ አቅርበዋል አይደል ነጥብ ይሄንን ነጥብ አብዛኛው ብያችኋል ግማሹ አቡ ጁሃይፋ ጋር የተያያዘ ነው እዛ ያለ ሰው ደግሞ አናይም ብለናልኝ ግማሹ መሐመድ ሱሩር ጋር የተገናኘ ነው እዛ ያለ ሰው አናይም ብለናል ወቀሳቸው አብዛኛው ይሄ በቃ አብዛኛው ይሄንን አሉ በዝልክ የተያዙት ነጥቦች እነዚህ ናቸው ሌላ ከወንድሞች ከደሴ ወንድሞች ያቀረቡት የሆነው ነገር ነው የተለያዩ ነገሮች አታድርግ ሲባል ሸኽ ኸድር አይሰማም ይሄንን ደግሞ የማልሰማበት የራሴ ምክንያት ነው ብለው ያቀረቡታል እንዴት ግን እንደዚህ ስለሆነ ብለዋል አይሰማም የሚለው ላይ ለምሳሌ ፊትና እየተቀጣጠለ ባለበት ሰዓት ላይ በያኑን ተወው እያለው መስኡል አቅቶ በያን አድርጓል የሚል ነበር አቅቻ አርጌዋለሁ አሉ ሸኽ ኸድር ወንድሞች ሲያቀርቡ ያቀረቡት ምንድነው ክብሩን ፈርቶ እየተሰደብኩ ነው እየተስፈራራሁ ነው ብሎ ለራሱ ሹብሃውን ለማንሳት መስኡልን አቅቶ ወጥቷል አሉ ይሄ እንዴት ነው ብለን ጀማዓው ላይ ለሽማግሌ ስናቀርበው ነጥቡ ከባድ ነው ስለዚህ ይሄን በማረጉ ሸኽ ኸድር ስህተት ሰርተዋል ለወዲፊቱ አስተካክሉ ብለናል እንግዲህ ይሄንን ሲነገር ረድ ከሆነ ይሄ ለማንኛውም ሰው አይጠፋው ይሄንን አሉ ስህተት ነው ብለናል ሌላ ትእዛዝ አይታዘዝም ጭራሽ አይታዘዝም ሸኽ ኸድር ብዙ ጊዜ አይታዘዝም አሉ ለምን ምሳሌ ያቀረቡት ለምሳሌ አቡ ጁሃይፋ በሚጽፈው ነገር ላይ እኛሱን ተቃውመናል የቤት ስራም ሰተነዋል የሰራነውም አለ ውስጥ ላይ መስኡል እንደሚሰራው ሐላፊ እንደሚያደርገው አድርገናል ሸኽ ኸድር ግን እሱን ተከትለው ተውያልናቸው አቅተዋል አይሰሙም አሉ ለምን ይሄንን ታደርጋላችሁ ስህተት ነው ብለናል አሁንም ማለት ነው ስህተት ነው ብለን ተናግረናል ደግሞ ከዚህም ጋራ ወንድማችን አቡ ጁሃይፋ ሐፊዘሁላሁ ተዓላ ተራጁ አድርጓል በኋላ ላይ ራሱ ፊት እርምጃ ተወስዶበታል ምን እንደተወሰደበት መስኡሎች ያቃሉ ውስጥ ላይ እኛም የምናቀው ይኖረናል ሐቂቃውን ማለት ነው አሁን እንደገና ደግሞ በኋላ በተራጁ አስተካክሏል ለምን ተዋዱዕ አይኖርም ይሄንን ተቃውመናል ሽማግሌዎች ሌላ መስጂዱ ሲሰራሉ የደሴ ወንድሞች ሲያቀርቡ በኡስታዝ አቡን ኢብራስ ስም ሊደረግ ነበረ በፊት ላይ በኋላ ግን ከዱ ለዛውም መስኡሉን ሳያማክሩ በራሳቸው መንገድ አደረጉ ይሄ እንደዛ አልተባለም አሉን ሸኽ ኸድር አልተባለም እንደዛ ተብሏል አልተባለም ምን የሚለውን እኛ ያን ያክል ቦታውን ወደፊት የሌሎች ወንድሞች ጉዳይና የማህበረሰቦቹን ባንድ ያርገን የምናወራው ስላለ ብዙም ቦታ አልሰጠነው ሌላ የመስጂዱ ግዥ ላይ ፍትህ
ወይም ደግሞ የግዡ በያኑ ላይ ማለት ነው በበያኑ ላይ ፍትህ የለበትም የሚል ወቀሳ ቀርቦባቸዋል። እነ ሼህ ኸድር ለምሳሌ በአዲስ አበባ ዙሪያ ያሉ ወንድሞች አሉ፣ ጫማ ጠርጎ የሚያድር አለ፣ ወከዛሊከ የቀን ስራ ሰርቶ የሚያድር አለ። ብዙ ተጎሳቁለው ያሉ ወንድሞች ግን ለዲዕወት ሰለፍያ ደፋ ቀና የሚሉ ያዋጡት የሆነ ገንዘብ አለ። ያ ገንዘብ ሳይጠቀስ ገንዘቡ እኔ እንደተናገሩትም እነሱም ተናግረውታል ወደ 1 ምናምን ብር የሰለፊዮች እዚህ አህበሻ ላይ የነበሩ አዲስ አበባ ዙሪያ እህቶችና ወንድሞች ማለት ነው። ያ ብር የነሱ ልፋት አልተነገረም በያኑ ላይ የሚል ነው። ለምንድን ነው ይሄ የተደረገው? እነሱ የፈለጓቸውን ሰዎች ግን ገልጸዋል። ስም እየጠቀሱ ራሱ በያኑ ላይ እከሌ አቡ ፉላን እያሉ እስከ መግለጽ ደርሰዋል። ለምን እነዚህኞቹ ሳይነሱ ቀሩ የሚል ነበረ። ይህንን ስንነግራቸው እነ ሼህ ኸድር እኛ ከሌ ያልነው የለም በጥቅሉ ነው የተናገርነው አሉ። እሺ ችግር የለውም፣ ይሄም እንደ ስህተት ባይሆን እንደው እንደ ቤት ስራ ቢሆን የሚል ነው። ተወት አድርገን አልፈነዋል። ከዛ በኋላ ችግር ሲፈጠር ሼህ ኸድር ሁሉም ታልተሰበሰበ ይላል። ሁሉም ታልተሰበሰበልኝ ጉዳይና ላይም የሚል ነገር አለ። በየሀገሩ ስልክ ይደውላል። በቃ ወደ መስኡሎች ጉዳዩን አይመልስም የሚል ነው ያመጡት። አዎ ብለዋል ሼህ ኸድር፣ ይሄንን አምነዋል። አዎ ብለዋል። እንዴ ጉዳይ እንደ ጉዳይነቱ መታየት አለበት እንጂ መንሃጅይ ከሆነ አዎ ሳይሰበሰቡ አይሆንም ሊባል ይችላል። እንዴት የግሉን ጉዳይ ሁላ ወደ ሀገር ወደ ተለያዩ ወንድሞች እየደወልክ በየቦታው ለምንድን ነው የቤት ስራ የምትሰጠው የሚለውን እኛ ራሳችን ሽማግሌው አይተን አብላልተን ስህተትነቱን በማሰብ አዎ ስህተትህ ነው አልናቸው። እንግዲህ ይሄንን ስንላቸው ነው ጭነሽ ጫናችሁብን ያሉ። እኔ ብቻዬን አልጫንኩባችሁ። እኔ እኮ የምናገረው እዛ ሽማግሌ ተዋጥቶ ተናግሮ የጨረሰውን ጭምቅ ሐሳብ ነው እኮ የምንናገረው። አንድ ሰው ቢያስተላልፈውም የሁሉም መልእክት ነው። ከዛ ሲቀጥል ኡሙኒ ብራስ ላይ ዘመቻ ዘምተዋል የሚል ከወንድሞች ወቀሳ መጥቷል። ዘመቻ ዘምተዋል እንዴት? ለአቅሷ ብላ ቀስቅሳለች። ለአቅሷ ነው ለአቅሷ አዋጡ ብላ ቀስቅሳለች የሚል ነው። ይሄ ወሬ እንግዲህ ሲጣራ ስናገላብጠው ለነሱም ስናደርስላቸው ወረክረክ ያለ ነገር ነው። እኔ መጀመሪያ ሚስጥሩን ያወጣው እከሌ ነው የሚል ነገር መጣ። አስለን ማን ያወጣው ግን መጀመሪያ ላይ ስንል ከአወዲያ አቡ ፋሩቅ በኩል እንደመጣ ተገለጸ። ይህንን ወሬህን ስህተትህ ነው ባሰራጨህበት በኩል በያን አርጋል ነው። ልብ በሉ፣ ባሰራጨህበት በሚዲያ አሰራጭተው ከሆነ ሙኒ ብራስ ቀስቅሳለች ብለህ አብራራው በሚዲያ። አይ በወሬ ደረጃ ከሆነ ዝም ብለህ ያንን ነገር ተወብቻለሁ እያልክ ለነገርካቸው ነገር ብለን ተናገር። እሪ አሉ። እሪ ጭራሽ ብለው ደግሞ በኋላ ላይ ያሳዩት ነገር ይሄ ነው። እኛ ግን ሁሉም ተስማምቶበት ነው የተናገርነው። ሌላ መሐመድ ኢንጂነር መስኡልነቱን አላቅም አሉ ብለዋል። እንዴት ነው የማያውቀው የሚል ነገር ከወንድሞች ተነስቷል። ይሄ ሽማግሌው ሁሉ የሚያየው ነገር አለ ብያለሁ። መሐመድ ኢንጂነር መስኡል መሆኑን ምናልባትም አዎ ሁሉም ሰለፊይ ላያውቅ ይችላል። ግን ፊት ላይ ያለን ወንድሞች በተለይ ሼህ ኸድር ዳዕዋ ፊት ላይ አሉ የሚባሉ ሰው እንዴት ነው መስኡልነቱን የማያውቁት? መስኡልነቱን ያውቃሉ። አውቃለሁ ብለዋል። እሱ አውቃለሁ እኔ መስኡልነቱን አላቅም አላልኩም፣ አውቃለሁ። ግን እኛ የተለያየ ነገር ሲደርስብን ወይም ደግሞ የዛ ጊዜ አይሰራም፣ ግን ለሱ የሆነ ነገር ሲመጣ ብቅ ይላል አይነት ነገር ነው መልስ የሰጡት ማለት ነው። መስኡልነቱን አላቅም አሉ። ይሄ ስህተት ነው ብለናል፣ አምነዋልና የሆነ ነገር ሲደርስብን ዝም ስለሚል ብለው ስላሉ ማለት ነው። ዝም ስለሚል ነው። አዲያ ስራህን አስተካክል ይባላል። መስኡልነቱን ይጣላል እንደ ብለን በመስማማት ከወንድሞች ጋር የሼህ ኸድር ስህተት ነው ብለን ነግረናል። በቃ ይሄናል። ሌላ በራሱ ደዕዋ የሚንቀሳቀስ አካል ጋራ ይንቀሳቀሳል ሼህ ኸድር በደዕዋም በምንም በመደዋወል ሸር በመደራረግ የሚል ከወንድሞች ተነስቷል። ለምሳሌ ከሌ ተብሏል። እኔ አሁን እያወራ ያለሁት ስለ ስምምነት ነው፣ ስለ ሰው አይደለም።
ስለዚህ አሁን ስምምነቱ ይሄ ነገር ማረጉ ትክክል ነው ወይ ማረጉ ትክክል ነው አይደለም የሚለውን ስንመዝል ሽማግሌዎች መረጃ ካልደረሰውሳ የሚል ነገር ነበር። ወንድሞች በስልክ ጥቆማ ተሰጥቶታል በቃ ተሰጥቶታል እያወቀ ነው። ስለዚህ ይሄ ከሆነ ለምንድን ነው እንዲህ የሚደረገው? ያ አካል ያስጠነቀቁት ታው ሲሉት ወንድሞች መክረውት ያቃተ። ለምሳሌ ቅድም አቡ ጁሃይፋን አንስተናል። ወንድሞች የቤት ሥራ ሰጥተውታል። ከሱ ጎን ለጎን አብሽራ ይዞ ምን የሚል ሰው ቢኖር ስተት አለብህ ይባላል አይባልም? በደንብ ነው የሚባለው። ስለዚህ ስተት ነው ብለን ተናግረናል። ይሄን ተናግረናል። ሌላው ወንድሞችን እኛም የሰማነው ሽማግሌዎች ማለት ነው ወንድሞችን አዲስ አበባ ያሉ መስኡልና የተሰበሰቡ ወንድሞችን የፋኖ ጥርቅም የሸኔ ጥርቅም በሚል አማርኛ ተናግሯል ሼህ ኸድር። ይሄንን ባይወቅሱትም እኛም ሰምተነዋል። ይሄ እንዴት ነው? ስተት ነው። ምን ጥያቄ ያለው? እሱም እኮ አምኖበታል። በኋላ ተራጁ አርጋለሁ እያለ ነው እንጂ እኔ አሁን ተራጁ አርጋሃል አላረክም እያልኩኝ አይደለም። የተስማማችሁበትን ነው እያወራሃለሁ። አስማምተን ያስታረቅንበትን ነጥብ ችግር ካለበት እንከን ካለበት የዓለም ሰለፊዮች ያውታል። ይሄ ነው ነጥቡ። የሐጃዊ ራጃኬት ያላወለቁ ብሎ አቡ ፋሩቅ ሰለፊዮችን ወርፏል የሚል ከወንድሞች መጣ። ምክንያቱም የሐጃዊ ራጃኬት ያላወለቁ ብሎ የሚናገረው ቃል ሰለፊዮችን ሁሉንም ይጠቀልላል። አለዛ እከሌ የሐጃዊ ራጃኬት አላወለቀም ብሎ ለምን አይናገርም? እንደዛ ከሆነ ብለው እንቃርገው ይዘዋል። ይሄንን ነግረናል። ለሼህ ኸድር መክረንበታል። ሽማግሌው አውጥቶ አውርዷል። በጽሁፍ ነው ይሄንን የተናገረው። አቡ ፋሩቅ በጽሁፍ ይልቀቅ። ሼህ ኸድርም ተባብረዋል ሸር በማድረግ እሰውም ሸር ያድርጉ ይሄንኑ ተውበቱን አለ። ይሄንን ተናግረናል። አቅተዋል። ይሄናል የዲዕዋው እናት ወይም የዲዕዋው አናት የዲዕዋው አናቱ ፈርሷል እያለ ብዙ ጊዜ ይላል ሼህ ኸድር ብለው ወቅሰዋቸዋል። አዎ ብያለሁ ብለዋል። እሱ ለምን ሲባል አንዳንድ ነገራቶች ስለማይስተካከሉ ብዬ ነው አሉ። ምክንያት ይሄ ነው። ምክንያት አለው። ግን ምክንያቱ እንደ ምክንያት ይታያል እንጂ ፊት ያሉ ወንድሞችንና እንደ መሪነት የተቀመጡ ሰዎችን በተለያየ ነገር መዝለፍና ዳዕዋው አናቱ ፈርሷል ማለት ዳዕዋይቱን እንደመምታት ስለሆነ ይሄ ሼህ ኸድር ስተት ነው ብሎ ሽማግሌ ወስኖ ይሄ ስተታችሁ ነው ብሏቸዋል። ሌላው እርቁ እንዲያይፈጠር የተለያዩ ሴራና ግርግርን ያስከስታሉ። ሼህ ኸድር ለምንድን ነው ብለው ያው ወንድሞች ካዩት የተነሳ ከመውጣት ከመውረዳችን እኛም የታዘብነው ይኖራል። ከዛ የተነሳ የወቀሱት አለ። ያንን ሁላችንም ስላየነው ስተት ነው ብለናል። ባጭው በቃ ይሄን ያለው ነገር ሌላ ተአምር የለው። ይሄንን ስንላቸው የኛ 22 ነጥብ ተነግሮ የነሱ ግን 16 ነጥብ ተነግሮ የነሱ ብዙ እኛ ላይ ስተት እነሱ ላይ ግን ስተት የለም የሚል ነው እነሱ እያሉ ያሉ። እንደዛ አይደለም ነገሩ እኛ የምንሄደው እንደ ሐቅ እንደመዘነው ማንንም ሳንበድል እንዲያስቀምጥነው ነጥብ እንጂ ነጥብ መብዛት ማነስ አይደለም። አንድ ሽም ሊሆን ይችላል የቀረበው ምን አንድ የሚያዝ ተላለውኛ ምንም እናደርገው ነገር አለ። በቃ ነጥቡ ይሄ ነው። አጭሩን በቃ ይሄ እጥር ሲል በዚህ አስታረቅናቸው። ይሄ ነጥብ ከመነበቡ በስተፊት የሽማግሌዎች ምን ነበረ? ትናንት እንደነገርኳችሁ ቅድመ ሁኔታ ነበር። ቅድመ ሁኔታ አለ የሽማግሌዎች ምንድነው? የነዚያ የሽማግሌዎች ቅድመ ሁኔታ አንደኛ የተስማማንበትን እናቀርብላቸዋለን። አልዋጣው ያለ ሰው ለሰለፊዮች አውጥተን ሪከርዱን እናሰማለን። ሽምግልና ሞክራለሁ የሚል ካለ መንገዱን አንዘጋም ብለናል። በሁለተኛ ደረጃ ይህንን ስምምነት አንድ ሰው ያቀርበው በሚል ተስማምተናል። እሱም አናቀርበው አቡ አምሪላህ። በኋላ ግን አቡ አምሪላህ የሚባል ዱርዬ ምን እየተባለ ሲለቀቅ ነበረ። ያው ሁላችንም ተወርፈናል። ሽማግሌ መስለው የሚል ነገር ወረፈው አለ። ወርፉ ችግር የለም ሚዛኑ አላህ ጋር ነው። እኔ ለዚህ መልስ ልሰጥ አሁን አልገባሁ። ሌላ ሪከርድ ብዙ ጭቅጭቅ አስነስቷል። እናርግ ኧረ ይቅር ተባብለን ነበር። አንድ ሪከርድ ብቻ ይደረግ ለሰለፊዮች ባያን ስለሚደረግ ብዙ ቀን ያለፋ ጉዳይ ነው። ኧረ ይሄን ያህል ማለፍቼ አረጋለሁ አለ አብዛኛው። እንደዛ ሲሆን ሁሉም ሰው ሪከርድ እንዲደረግ ተደረገ። የእርቅን ስምምነት
ካነበብን በኋላ ማንንም ሐሳብ አንቀበልም ብለናል። ለምን? የምንችለውን ጨርሰናል። ከዚህ በኋላ እምቢ ያለ ሰው ከአቅማችን በላይ ነው፣ ሌላ ሽማግሌ ካለ ያስታርቀው፣ አለዛኛ አቋም ይዘን እንነሳለን ብለን ጨርሰናል። ሌላ የእርቁን ስምምነት ተጨረስን በኋላ ሐሳብ አለን ቢሉ ማንንም አንቀበልም ብለናል። ግን ጫጫታ ሲበዛብን እሺ እስቲ ተናገሩ ብለን ጀመር ሲያረጉ እኛስ መቼ ተስማማንና ነው ብለዋል የደሴ ወንድሞች። እኛም የምንሰጠው ሐሳብ አለ፣ ያላችሁን አላስማማንም ለዲዕዋ ብለን ዝም ብለን ነው እንጂ በቃ እናንተም ለፍታችኋል ብለን ነው እንጂ እኛም እኮ አልተስማማንም አሉ። በቃ ስለዚህ ለዲዕዋ ብለው የደሴ ወንድሞች ሲተውት ለምን እነ ሸህ ኸድር ቆፍጠን አሉ? ለምን ጠበቅ አሉ? ለምን አሉ? የቤት ስራው ለእናንተ። ሽማግሌ የሚሰራውን ስራ እሱም ሰለፍዮችም ከአቅም በላይ ናቸው ብሎ የሽማግሌ እርምጃ ማለት ነው። ይሄ ነው እንግዲህ። አስታረቀ ሽማግሌ ጨረሰ፣ አስታረቀ አይደለም። ከጨረሰ በኋላ ያቃተውን አካል ከአቅማችን በላይ ነው ብሎ ለሰለፍዮች መስጠት ነው ለሚዲያ። በቃ በዚህ ልክ ነው። ጥቅልል ሲደረግ እርቁን ማናፈረሰው እርቁን ማናፈረሰው። አሁን ባስማማናችሁ ነገር ተስማሙልን አላችሁ አትስማሙልንም የሚለውን ስናመጣ በጭራሽ አንስማማም ብሎ ጨርቁን አራግፎ ወጣ ሸህ ኸድር ከጓደኞቹ ጋር። እስኪ ምናልባት አይታወቅም እደውላለሁ ስልክ አንሱልኝ አልኩት እኔው አቡ ሷሊህ ራሴ። ምናልባት ከሰራ አለኝ። ልብ በሉ፣ ምናልባት ከሰራ አለኝ። ጧት ስንደውል የሶስቱም ስልክ አይሰራ፣ የሁለቱ አይሰራም፣ የአንደኛው ይጠራል አይነሳ። በቃ በዚህ ልክ ነው። በኋላ ስንሰማ አምዮቹ ጋራ ሾራ ነበሩ። ሂደቱን ያዙ። በቃ ይሄ ለከሌ የምለው ነገር የለም። በዚህ ልክ ነው ያለው ጉዳይ። በቃ በዚህ ልክ ይህንን ተመለከት። ያው ቅሌታችንን ቀምሰን ወደ አገራችን እንግዲህ ተመልሰናል። ይህንን በያን በትክክል በፍትህ እንድትሰሙ ለሁላችሁም ለሙስሊም ወንድሞችና እህቶች ጋብዛለሁ። አንዳንድ ነጥቦች ምናልባት በዚሁ ዙሪያ ላይ አስፈላጊ ከሆኑ በቀጣዩ ሪከርድ ላይ መለስ ስላለሁ ያጓደልኳቸው ነገር ካለ ከራሴና ከሸይጣን ነው፣ ትክክል ከሆነ ከአላህ Subhanahu Wa Ta'ala ነው። ስተት ሊኖረኝ ይችላል፣ ሳነቦይ ስናገር የገለጻ ችግር ምን ሊኖር ይችላል። አፉ ኢንሻአላህ በዚህ ልክ ነው። የሚቀሩ ነጥቦች ካሉ በበያኑ ዙሪያ ማለት ነው ማብራራቸው ልደግም እችላለሁ። አለዛ እርቁስ ከዚህ ዘጋን፣ እርቁ በዚህ አለቀ። እርቁ አፍራሽ ወይም ደግሞ ያስማማንበት 12 ሽማግሌ የተስማማበትን አልሆን ያለው በማን ነው? በእነ ሸህ ኸድር ነው፣ ዛሂር ነው። በቃ እዚህ ልክ ነው። ወላሁ አዕለም። እንግዲህ ረድ መስሎት ተነስቶ ረድ ያደርጋለሁ የመሰለ ነገር አረጋለሁ ለሚል ደርስ አለብን። የተለያየ ነገር አለ። ለዚሁም ራሱ ብዙ ሰዓት ነው የፈጀው። ምናልባት ለሙስሊሞች ለሰለፍዮች መገለጽ ያለበትን ነገር መግለጽ ስላለብን ሽማግሌው ለምን ዝም አለ የሚል ነገር ስላለ ነው። ጀዛኩሙላሁ ኸይረን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።